በሕግ የበላይነትና በዜጎች መብት መከበር ላይ እንደምሰሶ ሆነው የሚያገለግሉት የዲሞክራሲ ተቋማት ፈታኝ በሆኑ ጊዜያት ውስጥ ያላቸው ሚና የላቀ መሆኑ ይገለጣል። እነዚህ ተቋማት የዜጎችን ድምጽ በማሰማት የመልካም አስተዳደር ችግሮችን በመፍታትና ሰብአዊ መብቶችን በማስጠበቅ ለሀገራዊ ሰላምና መረጋጋት የጀርባ አጥንት ናቸው። የሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴም ይህንን ሀገራዊ ኃላፊነት ከግምት ውስጥ በማስገባት በአማራ ክልል ወቅታዊ ሁናቴ ውስጥ የዲሞክራሲ ተቋማት ያሉበትን ተጨባጭ ሁኔታና አፈጻጸም ለመገምገም በባህር ዳር ከተማ የመስክ ምልከታ አድርጓል። በዚህ የፕሮግራማችን ክፍል ቋሚ ኮሚቴው በኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እንዲሁም በኢትዮጵያ የሕዝብ እንባ ጠባቂ ተቋም ባህር ዳር ቅርንጫፍ ጽሕፈት ቤቶች ላይ ያደረገውን ግምገማና ያስቀመጣቸውን አቅጣጫዎች በዝርዝር እናስቃኛቸዋለን። አብራችሁን ቆዩ። በመጀመሪያም የቋሚ ኮሚቴው ምልከታ ያረፈው በኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ላይ ነበር። ቋሚ ኮሚቴው ቅርንጫፍ ጽሕፈት ቤቱ በክልሉ ያለውን ውስብስብ የጸጥታ ሁኔታ ተቋቁሞ እየከወናቸው ያሉ የክትትልና ምርመራ ስራዎችን አድንቋል። የግጭት ማቆምና የሰብአዊ ድጋፍ ስራዎች ጎን ለጎን መሄድ እንዳለባቸው የጠቆመው ቋሚ ኮሚቴው የሰብአዊ መብት ጥያቄ በምንም አይነት ሁኔታ ሁለተኛ ደረጃ ሊሰጠው እንደማይገባ በአጽንኦት አስገንዝቧል። ግጭትን ማቆምና ጎን ለጎን ደግሞ የሰብአዊ መብትን ማረጋገጥ ቀዳሚው ተግባር ነው። የሰብአዊ መብትን የማረጋገጥ ኢሹ ሰከንዳሪ ኢሹ ሊሆን አይገባውም። ይህን ኢሹ ትኩረት ሰጥቶ አሁን ሕግ የማስከበር ስራዎች እየተሰሩ እንደሆነ እናውቃለን። በሰላማዊ መንገድ ግጭቱን ለመፍታት እየተደረጉ ያሉ ጥረቶች እንዳሉ እንረዳለን። እንደዚሁም ሆኖ በዚህ ሂደት ውስጥ ችግር የደረሰባቸውን አካላት ችግራቸውን የመፍታት ስራ አብሮ ጎን ለጎን ሊሰራ የሚገባው ስራ ነው። በዚህም መሰረት ቅርንጫፍ ጽሕፈት ቤቱ ከክልሉ አመራሮችና ከሌሎች ባለድርሻ አካላት ጋር ያለውን ቅንጅታዊ አሰራር እንዲያጠናክር፣ የሰብአዊ መብት ጥሰቶች እንዳይከሰቱ አስቀድሞ የመፍትሄ ሐሳቦችን በየጊዜው እንዲያቀርብ፣ ሰላማዊ በሆኑ አካባቢዎች ተደራሽነቱን በማስፋት የሰብአዊ መብት ትምህርቶች እንዲሰጡ፣ በተለይም በማረሚያ ቤቶች ላይ እያደረገ ያለውን የክትትል ስራ በማጠናከር በፖሊስ ጣቢያዎች ያለውን እንቅስቃሴ በተሻለ ሁኔታ እንዲያከናውን አቅጣጫ አስቀምጧል። የእናንተን የቅንጅት ስራ በጣም ለጥጦ ማየት ማሳደግ፣ የማይቻለውን እንዲቻል አድርጎ ስሎ መንቀሳቀስ ይጠይቃል። አሁን ባለው ነባራዊ ሁኔታ ከሞላ ጎደል ክልሉ ወደ አንጻራዊ ሰላም እንደተመለሰ እና እየተመለሰ እንደሆነ የሚያሳዩ ነባራዊ ሁኔታዎች አሉ። በዚሁ መጠን እኩል ለኩል ከክልሉ ከፍተኛ አመራር ጋር እየተገናኙ አብሮ ለመስራትና ያደሩ የቤት ስራዎችን ለማስተካከል በእቅዱ ልክ ለመጓዝ ክልሉ ባጋጠመው ችግር መጠን የመፍትሄ አቅጣጫዎችን የማመላከትና ምክረ ሀሳቦችን የማቅረብ ጉዳይ በጣም በትኩረት ሊሰራ የሚገባው ጉዳይ ነውና በዛ ልክ ብትንቀሳቀሱ መልካም ነው። የኢሰመኮ ባህር ዳር ቅርንጫፍ ጽሕፈት ቤት ኃላፊ በበኩላቸው ተቋሙ በሪፖርት ዘመኑ ያከናወናቸውን ተግባራትና ያጋጠሙትን ተግዳሮቶች በመርሃ ግብሩ እንዲህ አብራርተዋል። ባህር ዳር ጽሕፈት ቤት ወደ 120 የሚሆኑ ጉዳዮችን እንቀበላለን። ከነዚህ ውስጥ 70 ለሚሆኑት እልባት እንሰጣለን የሚል በእቅድ ደረጃ ተይዞ ነበር ማለት ነው። በዚህ መሰረት ያው ምክረ ሀሳብ እንሰጣለን። ምክረ ሀሳቡ እንዲፈጸም የውትወታ ስራ እንሰራለን የሚል ተይዞ ነበረ። በሶስተኛ ደረጃ ይሄ በአስቸኳይ ጊዜ ወቅት የሰብአዊ መብቶች ሁኔታን መከታተል፣ መመርመር፣ መሰነድ የሚል እቅዶች ይዘን ነው ወደ ስራ የገባ ነው በበጀት ዓመቱ ማለት ነው። በበጀት ዓመቱ 163 አቤቱታዎችን በተለያዩ አማራጮች ተቀብለው
ምርመራ ማድረጋቸውን ጠቅሰው ከእነዚህ ውስጥ 15ቱ ከሚመለከታቸው ተቋማት ጋር በመነጋገር መፍትሄ ማግኘታቸውን፣ 31ዱ ቀድመው መፍትሄ ያገኙ መሆናቸውን፣ 20ዎቹ ተቀባይነት በማጣታቸው ውድቅ እንደተደረጉና ቀሪዎቹ 89ኙ ደግሞ በክልሉ ባለው ሁኔታ ለይደር መቀመጣቸውን አስረድተዋል። በዚህ መሰረት ምን ሰራን ያለ እንደሆነ ምርመራ ላይ ስንሄድ በአጠቃላይ በበጀት ዓመቱ ወደ 163 አቤቱታዎች ተቀብለናል። ጽህፈት ቤቱ ማለት ነው። አቤቱታ የምንቀበለው በኢሜይል ሊሆን ይችላል፣ በስልክ ሊሆን ይችላል፣ በአካል ሊሆን ይችላል፣ ሆትላይን አለን፣ በሆትላይን ሊሆን ይችላል፣ በተገኘው አማራጭ ሁሉ በተወካይ ሊሆን ይችላል። የምንቀበልበት ሞዳሊቲ በግልጽ አሰራር መመሪያችን ላይ ስለተቀመጠ ወደ 163 የሚሆኑ አቤቱታዎች መቀበል ተችሏል ማለት ነው። ከነዚህ ውስጥ 78ቱ በወንድ 9 በሴት 76 በቡድን የቀረቡ አቤቱታዎች ናቸው። እነዚህ የቀረቡ አቤቱታዎች ምን ያህል እልባት አገኙ ያለ እንደሆነ 15 አቤቱታዎች ከተጠሪ ተቋማት ጋር በመነጋገር አቤቱታ ከቀረባቸው ተቋማት ጋር በስልክ በአካል በተለያየ መንገድ በመነጋገር መፍትሄ እንዲያገኙ ተደርጓል ማለት ነው። የተቀሩት 31 አቤቱታዎች ደግሞ ራሱ ተጠሪ ተቋማቱ የእኛን ኢንተርቬንሽን ሳያስፈልግ ስራ ስንጀምር መፍትሄ የሰጣቸው ሆነው አግኝተናቸዋል። ሌሎቹ ወደ 20 የሚሆኑ አቤቱታዎች ተቀባይነት ባለማግኘታቸው ኮሚሽኑ የማያቸው ጉዳዮች አሉ። ለምሳሌ ፍርድ ቤት ላይ ፔንድ ያደረገው ጉዳይ ወይም ፍርድ ቤት በሂደት ላይ ያለ ወይም ፍርድ ቤት ፍርድ ያሳረፈበት ጉዳይ ላይ ወይም የህዝብ ተወካዮች ምክር ቤት ወይም የፌዴሬሽን ምክር ቤት የማያቸው ጉዳዮች ላይ ኮሚሽኑ የማየት ስልጣን የለውም። ወይም የእንባ ጠባቂ እያየው ያለ ጉዳይ ላይ ስልጣን የለውም። በተለያየ ምክንያት ኢንአድሚሲብል ወይም ተቀባይነት ላይ ያገኙ ይችላሉ የሚቀርቡ አቤቱታዎች ማለት ነው። እንዲህ በሚሆንበት ጊዜ ተቀባይነት የላቸውም ብለን ብቻ ሳይሆን የምናሰናብታቸው ለምን ተቀባይነት እንደሌላቸው አስረድተን የህግ ምክር ሰጥተን፣ ለምሳሌ ወደ ፍርድ ቤት መሄድ የሚያስፈልግ ከሆነ ወይም ሌጋል ኤድ ወይም ነፃ የህግ አገልግሎት የሚሰጡ አካላት የነሱ ኢንተርቬንሽን ያስፈልጋል ብለን ካሰብን ሪፈር የምናደርግበት መንገድ ተገቢ የሆነ የህግ ምክር ሰጥተን ነው ጉዳዩን ተቀባይነት የለውም ወይም ብለን የምንዘጋው ማለት ነው። በተጨማሪም በእቅዳቸው መሰረት 5ቱንም ማረሚያ ቤቶች መከታተል መቻላቸውንና የቅርንጫፍ ጽህፈት ቤቱ ምክረ ሐሳቦች በተሻሻለው የክልሉ ማረሚያ ቤቶች አዋጅ ላይ መካተታቸውን እንደ ስኬት አንስተዋል። የቋሚ ኮሚቴው ሌላኛው የትኩረት ማዕከል የነበረው የመልካም አስተዳደር ዋስትና በሆነው በኢትዮጵያ የህዝብ እንባ ጠባቂ ተቋም የባህር ዳር ቅርንጫፍ ላይ ነበር። ቋሚ ኮሚቴው ይህ ቅርንጫፍ የበጀትና የጸጥታ ችግሮችን ተቋቁሞ ያከናወናቸው ያሉ አዎንታዊ ተግባራትን አድንቆ እነዚህ ስራዎች ተጠናክረው እንዲቀጥሉም አሳስቧል። በክልሉ በሚስተዋሉ የመልካም አስተዳደር ችግሮች ምክንያት ህብረተሰቡ የተቋሙን እገዛ በስፋት እንደሚፈልግ የተገነዘበው ቋሚ ኮሚቴው ተቋሙ ከሚዲያ ጋር በትኩረት በመስራት የግንዛቤ ማስጨበጫ ስራዎችን በማጠናከር ተደራሽነቱን እንዲያስፋፋም አቅጣጫ አስቀምጧል። የቋሚ ኮሚቴው ቡድን መሪ የተከበሩ ተመስገን አምባቸው ተቋሙ ችግሮች ከተከሰቱ በኋላ መፍትሄ ከመፈለግ ባሻገር ችግሮችን ከምንጫቸው ለመቅረፍ የሚያስችሉ ስልታዊ ስራዎች ላይ ትኩረት እንዲያደርግ ምክረ ሐሳባቸውን ሰጥተዋል። ህብረተሰቡ ብዙ እገዛ ያስፈልጋል ብለናል። በርካታ የአገልግሎት አሰጣጥ ችግሮች ናቸው ያሉት። በርካታ የመልካም አስተዳደር ችግሮች ናቸው ያሉት። የእናንተ ደግሞ እነዚህ የአገልግሎት አሰጣጥ የመልካም አስተዳደር ኢሹዎችን የመፍታት ከሌሎች ተቋማት በበለጠ መደበኛ እና ዋና ተግባሮቻቸው ናቸውና ቻሌንጆች አሉ። እነሱን እንረዳለን። በቻሌንጅ ውስጥ ሆናችሁ እየሰራችኋቸው ያሉ ስራዎች መልካም ናቸው። ልትበረታቱ፣ ልትመሰገኑ ይገባል። ይሄንን ስሜትና ወኔ ይዛችሁ ወደ መደበኛና ከመደበኛ በላይ የአፈጻጸም ብቃት ለመሄድ ጥረት ማድረግ፣ ተግዳሮቶችን መሻገር ላይ ስራዎችን መስራት እንደሚጠይቅ መዘንጋት የለብንም። እነዚህ ተግባራቶች በጥቅሉ ሲወሰዱ የአማራ ህዝብ የቆዳ ስፋቱም የህዝብ ብዛቱ በዛው ልክ የሚያጋጥመውን ቻሌንጅ ምን ያህል ነው ብለን ከተነሳን ስራዎቹ ጥቂት ናቸው። ችግሩ በጣም ሰፊ የግንዛቤ ፈጠራ ስራው ላይ ይቀራል።
ይቀራል። ይሄን በደንብ ብትሄዱበት። የቅርንጫፍ ጽህፈት ቤቱ ኃላፊ አቶ ጋሻነው ደሴ በበኩላቸው በጸጥታው መደፍረስ ምክንያት በአካል ቀርበው አቤቱታ የሚያቀርቡ ዜጎች ቁጥር መቀነሱን አስረድተዋል። ይህንን ተደራሽነት ለማሻሻል ከክልሉ ሚዲያዎች ጋር በቅርበት እየሰሩ መሆኑንም ገልጸዋል። ኃላፊው አክለውም በአንዳንድ አስፈጻሚ አካላት በኩል የሚታየው የአለመተባበርና በስራ ሰዓት ያለመገኘት ችግር ስራቸውን እየተፈታተኑ መሆኑን ጠቁመው ምንም እንኳን ሌሎች ቅድሚያ የሚሰጣቸው ጉዳዮች ቢኖሩም የመልካም አስተዳደርና የዜጎች መብት ጉዳይ ቅድሚያ ሊሰጠው እንደሚገባ ጥሪ አቅርበዋል። በማጠቃለያም የዴሞክራሲ ጉዳዮች ቋሚ ኮሚቴ በባህር ዳር ከተማ ያደረገው ምልከታ እነዚህ የዴሞክራሲ ምሰሶዎች በፈታኝ ሁኔታዎች ውስጥም ሆነው የዜጎችን መብት ለማስከበርና መልካም አስተዳደርን ለማስፈን ከፍተኛ ጥረት እያደረጉ መሆኑን አሳይቷል። ይሁን እንጂ ቋሚ ኮሚቴው እንዳመለከተው የተለዩት የአፈጻጸም ክፍተቶች በአጭር ጊዜ ውስጥ እልባት እንዲያገኙና ተቋማቱ ከምንጊዜውም በላይ እንዲጠናከሩ የሁሉም ባለድርሻ አካላት የተቀናጀ ድጋፍና ትብብር አስፈላጊ መሆኑን ጠቁመዋል።